ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለውትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ተመልሰናል። የተወደዳችሁ የፉትቦል ካፌ ዝግጅታችን ነው ያደመጣችሁ ያላችሁት። በፌስቡክ ገጻችን ላይ አጫጭር ኮሜንቶችን መላክ ትችላላችሁ። ያንንም ስለምታደርጉ በጣም አመሰግናለሁ። ዛሬ ወደ ጣሊያን እንሂድ። እስቲ ብዙ ያወራን አይደለም በዚህ ውድድር ዘመን ስለ ሴሪያ የማክሲሚሊያኖ አሌግሪ ኤሲ ሚላን በዚህ ውድድር ዘመን በጣም ተሻሽሎ መጥቷል። ያው ባለፈው የውድድር ዘመን ባለፉት ሁለት የውድድር ዘመናት በጠቅላላው ለሚላን ሜዳ ውስጥም ከሜዳ ውጪም የከፉ ነበሩ። ከ2-3 ዓመት በፊት የቀድሞ የሚላን ባለቤት ሲልቪዮ በርሉስኮኒ ህልፈት ሚላን በኃይሉ በጥንካሬው ሲታወቅ በእኛ የቀድሞ የጣሊያን ጠቅላይ ሚኒስትር በፖለቲካም 9 ነፍስ አላቸው ይባሉ የነበሩ አንዳንድ ጊዜ በጣም የሚያወዛግቡ በቀኝ ዘመም የፖለቲካ ዝንባሌያቸው የሚታወቁ ግን ለአብዛኛው የእግር ኳስ ወዳጅ ሰው ደግሞ በሚላን እጅግ ስኬታማ የክለብ ባለቤትና ፕሬዝዳንትነታቸው የሚታወቁ ናቸው። እሳቸው ህልፈት ምንም እንኳን የሚላን ባለቤት እና ፕሬዝዳንት የነበሩም ባይሆን በጊዜው ግን ደግሞ ትልቅ ስሜታዊ ጠባሳ ትቶ ያለፈ ነው። ግን በዚያ ብቻ ያበቃ አልነበረም። ጣሊያኖቹ የክለብ ምልክት አድርገው የሚቆጥሩትን ከአካዳሚው የሚወጣን ተጫዋች ባንዴራ ብለው ይጠሩታል። ያው ባንዴራ እንላለን እኛ የጣሊያንኛ ቃል ነው፣ ሰንደቅ ዓላማ ማለት ነው አይደለም። እና እነሱም ልክ የዛ ቡድን ምልክት አድርገው የሚጠሩት ተጫዋች ነበራቸው ሳንድሮ ቶናሊ። እና የሱ ወደ ኒውካስል መሄድ በኤሲ ሚላን ደጋፊዎች በጄሪ ካርዲናሌ በሚላን አዲሱ ባለቤት በሬድበርድ አለቃ ከፍተኛ ተቃውሞ እንዲነሳ ያደረገ ነበር። ግን እሱ ብቻ አልነበረም። የፓውሎ ማልዲኒም የተሰናበተበት መንገድ ደግሞ ሌላ ባንዴራ ነው። ከሳንድሮ ቶናሊ በብዙ ጥፍ የላቀ 5-6 ቻምፒየንስ ሊጎች ያሸነፈ በርካታ ዋንጫዎችን ድል ያደረገ በዓለም ላይ ከምን ጊዜ ምርጥ ተከላካዮች እንዳንዱ የሚቆጠር እና በሚላን ደጋፊዎች ውስጥ ምናልባት ሌላ ማንም ሰው ሊተካው የማይችል ትልቅ ስፍራ ያለው ነው ፓውሎ ማልዲኒ። እሱ የለቀቀበት መንገድና እንዲሰናበት የተደረገበት ሁኔታ ክብር የሚያጎድል መሆኑም እንደዚሁ በሚላን ደጋፊዎች በኩል ትልቅ ቁጣ ያስነሳ ነው። ደግሞ የመጨረሻ ስኩዴቶአቸውን ሲያሳኩ በ2021-22 የውድድር ዘመን ስቴፋኖ ፒዮሊን መቅጠር፣ ዝላታን ኢብራሂሞቪችን መልሶ ማምጣት፣ ኦሊቪዬ ዢሩን መግዛት፣ ቴዮ ኤርናንዴዝን እና ራፋኤል ሊያዮን ማስፈረምን የመሳሰሉ ትልልቅ ውሳኔዎችን የወሰነ ያንን ቡድን የገነባ ሰው ነው ፓውሎ ማልዲኒ። እንደ ተጫዋችነት ታላቅ ተጫዋችና ታላቅ አምበል ታላቅ ተከላካይና አሸናፊ መሆኑ ብቻ ሳይሆን እነዚህ ከሜዳ ውጭ የነበሩት የሚላን ሰዎች ውሳኔ ለሮሴኔሪ ደጋፊዎች ቅር የሚያሰኙ ነበሩ። ደግሞ ሜዳ ውስጥ ቡድኑ ጥሩ አልነበረም። በጠቅላላው እንደ አቅጣጫም ሬድበርድ እንደሚታወቀው ይሄ ዴታ ሌድ የሆነ በአብዛኛው ልክ ፓውሎ ማልዲኒና እሱ በነበረበት ጊዜ በሱ ስር ይሰሩ የነበሩ መልማዮች እንደሚያደርጉት በአይ ቴስት ብቻ ሳይሆን እና በኮንታክት ብቻ ሳይሆን የበለጠ ብዙ የአውሮፓ ቡድኖች የሚከተሉት ሞዴል ዴታን ማዕከል ያደረገ መልመላ ነበር። ያ ቢሰራ አንድ ነገር ነው። በአሰልጣኝ ሹመቶችም ላይ በተጫዋቾች ዝውውሮችም ላይ ይህንን አይነት ስልት ነበር ሬድበርድ መከተል ጀምሮ የነበረው። ግን ይህን ፍሬ እያፈራ አልነበረም እና በአመታት ውስጥ ሚላን መጥፎን የውድድር ዘመን አሳለፈ። ባለፈው የውድድር ዘመን 8ኛ ሆኖ ጨረሰ። በዚህ ደካማ ውጤቱ የተነሳ በዚህኛው የውድድር ዘመን በአውሮፓ በየትኛውም ውድድር አይሳተፍም። ደግሞ ያለፈው የውድድር ዘመን በሁለት ፖርቱጋላውያን አሰልጣኞች በተለይ መጀመሪያው ደግሞ የሬድበርድ ሞዴልን የሚያሳይ ነው። ምክንያቱም የሚላን ፍልስፍና ከሴንትራል ማኔጀር ልክ እንደ ኮንቴ አሌግሪ አይነት ቡድኑ በሙሉ በአሰልጣኙ ፍላጎቶች ላይ የሚገነባ ሳይሆን የበለጠ የዩሮፒያን ሞዴል ሆኖ ጣሊያንም ከዚህ በፊት ብዙ ጊዜ የሚጠቀሙበት ነው። ግን ከሌሎች የጣሊያን ቡድኖች የሚለየው ዴታን ማዕከል ያደረገ ስካውቲንግ ማዕከል ያደረገ ከሌሎች ከውጪ ከሚሰሩ ተቋማት ጋር አብሮ በመስራት የተደረገ ቅጥር ነበር የፓውሎ ፎንሴካ ቅጥር። ግን ከፎንሴካ በፊትም ደግሞ
ጁሊያን ሎፔቴጊን የመቅጠር ጥረት አድርገው በሚላን ደጋፊዎች ከፍተኛ አመጽ ምክንያት ነው ይሄ ቅጥር ሳይፈጸም የቀረው። የፓውሎ ፎንሴካም ቅጥር እንደዚሁ በብዙ የኤሲ ሚላን ደጋፊዎች ያልተወደደ ውሳኔ ነበር። የታወቀ ቤተኛ የሆነ ስም እንደ ኮንቴ አይነቱ አሁን አሌግሪ እንደመጡት እንዲህ አይነት ሹመት ነበር የፈለጉት። ደግሞ እንደምታውቁት ፎንሴካ የመጨረሻ የጣሊያን የሥራ ኃላፊነቱ የሮማ አሰልጣኝነት ነበር። ሮማ ደግሞ ምንም እንኳ ለአይን የሚማርክ እግር ኳስ ይጫወት የነበረም ቢሆን በፎንሴካ ስር ግን ብዙ ጎሎች ይቆጠሩበት የነበረ ትልልቅ ጨዋታዎችን ለማሸነፍ የሚቸገር ስለነበር የመጨረሻው የፎንሴካ የሴሪያ ትውስታ ደካማ የሮማ ቡድን ቻምፒየንስ ሊግ ለመሳተፍ ያልቻለ እና ብዙ ጎሎች የሚቆጠሩበት በትልልቅ ጨዋታዎችም የሚረታ ቡድን ነበር። ስለዚህ የሱም ቅጥር ከመነሻው አልተወደደም። ገና በሁለተኛው ጨዋታ ደግሞ በኢኒዮ ታርዴኒ ከፓርማ ጋር በተደረገ ጨዋታ ቲዮ ኤርናንዴዝ እና ራፋኤል ሊያዮ የውሃ ረፍት ነበራቸው። ያው የውድድር ዘመኑ ሲጀመር በአውሮፓ ሙቀቱ በጣም ከፍተኛ ስለሚሆን በጨዋታዎቹ በሁለቱ አጋማሾች ላይ ተጫዋቾች የውሃ ረፍት የኩሊንግ ብሬክ የወተር ብሬክ የሚሉት ነበር እና ሁሉም ተጫዋቾች ተሰባስበው ከአሰልጣኙ ታክቲካዊ መመሪያ በሚቀበሉበት ጊዜ ቴዮና ራፋ ሁለቱ ተጫዋቾች ጭራሽ ወደ አሰልጣኙ ሰርክል መምጣት አልፈለጉም። ስለዚህ ገና በሁለተኛው ጨዋታ የቡድኑ ዋና ተጫዋቾች የሚባሉት እና ሚላን የመጨረሻውን ስኩዴቶን ባሳካ ጊዜ ቁልፍ ተጫዋቾች የነበሩት ሁለቱ ወደ ለአሰልጣኙ እንዳለመገዛት አይነት በኋላ ማብራሪያ ተሰጥቶበታል። ሁለቱም ተጫዋቾች ተቀይረው መግባታቸው ስለነበር ገና ተቀይረው ከመግባታቸው በፊት ታክቲካዊ መመሪያ ተሰጥቷቸዋል እና ከሁለት ደቂቃ በኋላ ነው የውሃ ረፍት የነበረው። በዚያ ሁለት ደቂቃ ውስጥ ምን የተለየ ነገር ይለወጣልና ደግሞ ሚል መከራከሪያ ቀርቦ ነበር በጊዜው። ቢሆንም ግን የፎንሴካ አጀማመር ጥሩ አልነበረም። በኋላ ብዙም ሳይቆይ እሱም ተሰናበተና ሌላ የሀገሩ ሰው ተሾመ። ሴርጂዮ ኮንሴሳኦ ኃላፊነቱን ተረከበ። ጥሩ ነበር የጀመረው። በሳውዲ የተደረገውን ሱፐር ኮፓ ኢታሊያ አሸነፈ። በጣም ትልቅ ድል ነበር። ምክንያቱም ዩቬንም ልጁ የሚጫወትበትን ቺኮ ኮንሴሳኦ የሚጫወትበትንም ዩቬን ደግሞ በተጫዋችነት ለጥቂት ጊዜ ተጫዋች ነበር። ኢንተርንም አሸነፈና በጣም በጥሩ ሁኔታ ነበር ኃላፊነቱን የጀመረው። ግን የሴሪያ ውጤታቸው ጥሩ አልነበረም። በኋላ ደግሞ በአውሮፓ ውድድር ለመሳተፍ ብቸኛው መስኮት የነበረው ኮፓ ኢታሊያ ነበር። እሱንም በቦሎኛ ተረቱና ቦሎኛ ከ1960ዎቹ በኋላ ለመጀመሪያ ጊዜ ዋንጫ አሸነፈና የሚላን የውድድር ዘመን ሜዳ ውስጥም ከሜዳ ውጪም በተላለፉ ውሳኔዎች በተደረጉ የአሰልጣኝነት ሹመቶች በተፈጸሙ የተጫዋቾች ዝውውሮች የተሳካ አልነበረም። የዝላታን ኢብራሂሞቪችም ከፍ ወዳለ የሥራ ማዕረግ ከፍ ማለት እየሰራ አልነበረም። በሚላን ደጋፊዎች በጣም የሚወደድ ቢሆንም ዝላታን ግን ደግሞ አሁን ቅድም በጠቀስኳቸው ውሳኔዎች ላይ እሱም ድርሻ ስለነበረው አንዳንድ ሚላን ደጋፊዎች ፊታቸውን ማዞር ጀምረው ነበር። ሚላን እንዲህ ባለ መስቀልቅል ውስጥ ሳለ ነው እንግዲህ ማሲሚሊያኖ አሌግሪ የመጡት። አሁን የውድድር ዘመኑ ገና መጀመሩ ነው። ስለዚህ ኤሲ ሚላን አሁን ባለበት ስፍራ ከመሪዎቹ ናፖሊና ሮማ በሁለት ነጥብ ብቻ አንሶ ነው ያለው። አሁን በዚህኛው ሳምንት በዩቬ ጨዋታ ላይ ነጥብ ባይጥል ኖሮ እኩል ሆኖ ይቀጥል ነበር። ግን የዋንጫ ተፎካካሪ ነው አይደለም የሚለው ገና በጥቂት ሳምንታት ውስጥ የሚወሰን አይደለም። ምልክቶችን ግን ማንሳት እንችላለን እና በሚላን ውስጥ የሚታዩት ምልክቶች በጣም ጤናማ ምልክቶች ናቸው። አሌግሪን መቅጠራቸው የድሮን ሞዴል ለመከተል ያላቸውን ፍላጎት እንደሚያሳይ አድርገን መቁጠር እንችላለን። ግን የአሌግሪ ሹመት ብቻ ሳይሆን የስፖርት ዳይሬክተሩ የኢግሊታሬ መምጣት የቀድሞ የአልቤኒያ ብሔራዊ ቡድን ተጫዋችና ባለፉት ጥቂት ዓመታት የላትሲዮ የስፖርት ዳይሬክተር ሆኖ ይሰራ የነበረ ብሎንድ ነው እና በኋላ ኃላፊነቱን ሲረከብ እንዳልኩት በጣም ዴታ ሌድ ከሆነ በጣም በስም የሚታወቅ የስፖርት ዳይሬክተር ከመቅጠር ይልቅ በየዲፓርትመንቱ ስፔሻሊስቶችን መቅጠር ልክ የአሜሪካ ስፖርቶችን ሞዴል መከተል ብዙ የአውሮፓ ቡድኖች አሁን ያደርጉታል። እሱን ግን አንዳንድ ጊዜ ደግሞ የድሮ ሞዴል የሚሰራበት ጊዜ አለ፣ የድሮ አካሄድ የሚሰራበት ጊዜ አለ። ስለዚህ በጣም የገነነ ከፍተኛ ልምድ ያለውና ዴታ ግብአት አይሆንም ማለት ባይሆንም ግን የበለጠ ኮንታክት ሌድ የሆነ የሞደስ ኦፕራንዲ ያለውን ወይ እንደዚህ አይነት አሰራር ያለውን የስፖርት ዳይሬክተር ማምጣትን የመረጡት። ኢግሊታሬ እንደ ሲሞኔ ኢንዛጊ አይነት አሰልጣኝን ከላቲዮ ቢ
ወደ ዋናው ቡድን ያሳደገና ከዛ እንግዲህ አሁን ሲሞኔ ኢንዛጊ በአውሮፓ ከሚገኙ ምርጥ አሰልጣኞች መካከል አንዱ የነበረ 2 ቻምፒየንስ ሊግ ፋይናል የተጫወተ ደግሞ የኪንግ ኦፍ ካፕስ የሚሉት የጥሎ ማለፍ ውድድሮች ንጉስ ተደርጎ የሚታይ አሰልጣኝ ነው። ይሄ ትልቅ ስኬት ነበር በላትሲዮ። ግን በቅርብ ዓመታትም ብዙ የተዋጣላቸው ዝውውሮችን ኢግሊታሬ አድርጓል። ስለዚህ ሚላን ምንም እንኳን እንደ ፋቢዮ ፓራቲቺ አይነቱን ሰው ማምጣት ፈልጎ ግን የፊፋ ቅጣት አሁንም ድረስ እንደጸና ስለሆነ እሱ ባይሳካም ግን ኢግሊታሬን ማምጣት ነው የፈለጉት። ታሬ ከመጣ በኋላ ያደረገው ነገር ጊዜ ሳያባክን ወደ ማክስ አሌግሪ ስልክ መደወል ነበር። ማሲሚሊያኖ አሌግሪ ደግሞ በሚያወዛግብ ሁኔታ ከዩቬንቱስ ከተሰናበቱ በኋላ እንደምታስታውሱት በጣም ድራማዊ በሆነ ሁኔታ ነው ከዩቬ ጋር የተለያዩት። በሁለት ምዕራፎች የሚከፈል የሥራ ታሪክ ነበራቸው በዩቬ። መጀመሪያ አንቶኒዮ ኮንቴን መተካት እና ቀጥሎ 5 ተከታታይ ዓመታት ላይ የሴሪያ ሻምፒዮን አድርገውታል። ኮንቴኖ መንገዱን የጀመረው በእርግጥ ለ3 ተከታታይ ዓመታት የስኩዴቶ ባለቤት ነበር። ግን እዛ ላይ የአውሮፓ ክሬዴንሻልም ጨመሩበት። የኮንቴ ዩቬ በአውሮፓ ከምድብ የወደቀባቸው ከሁለተኛ ዙር ያላለፈባቸው ታሪኮች የነበሩት ነው። እሳቸው ግን መጨረሻ ላይ መጨረሻውን መስመር መሻገር ባይችሉም ግን በ2015 እና በ2017 ዩቬንቱስን ለቻምፒየንስ ሊግ ፍጻሜ አድርሰውታል። እንደ እድል ሆኖ ሊዮኔል ሜሲ የነበረበትን ባርሰሎናን፣ ክርስቲያኖ ሮናልዶ የነበረበትን ሪያል ማድሪድን ነው የገጠሙት። ስለዚህ በሁለቱ የበርሊን እና የካርዲፍ ፍጻሜዎች መሸነፋቸው ያን ያህል ሊያስተቻቸው የሚገባ አይመስለኝም። ግን ዩቬ ከአመታት በኋላ ለቻምፒየንስ ሊግ ክብር በጣም የተቃረበው በማክስ አሌግሪ ስር ነው። በሳቸው አሰልጣኝነት ስር 12 ዋንጫዎችም አሳክቷል። ሁለተኛው የኃላፊነታቸው ዘመን እንደዛ የተዋጣለት አልነበረም። ግን መጨረሻ ላይ ኮፓ ኢታሊያን አሸንፈው ነው ሄዱት። ግን ክላውዲዮ ጁንቶሊ ከሚባሉት በጊዜው 1 አመት ብቻ ቆይተው የተሰናበቱት የስፖርት ዳይሬክተር ጋር ግንኙነታቸው ጥሩ አልነበረም። እንዲያውም በዛ የፍጻሜ ጨዋታ ላይ የተጫዋቾች ደስታን እንዳይቀላቀል ሰውየው አግደውት እንደነበር አስታውሳለሁ። በውዝግብ ነው የለቀቁት። ከዚያ በኋላ ምንም ስራ አልነበራቸውም። ለ1 አመት ያህል ሌላ የስራ ኃላፊነት አልተረከቡም። ወደ ጣሊያን ብሔራዊ ቡድን ኃላፊነት ሊመጡ ይችላሉ፣ ወደ ሳውዲ አረቢያ ሊሄዱ ይችላሉ፣ እንደዚህ ሲባል የቆየ ቢሆንም ግን ከኢግሊታሬ የኤሲ ሚላን የስፖርት ዳይሬክተር ሆኖ መሾምና በሳቸው ኃላፊነት መሀል የ1 አመት ጊዜ ነበር። ወዲያው ኢግሊታሬ ያደረገው ወደ እሳቸው ስልክ መደወል ነበር። ግን ያኔ የኤሲ ሚላን የመጀመሪያ ምርጫ ግን አልነበሩም። ኤሲ ሚላን ሞዴሉን መተው ልበለው ወይም ይሰራል ብለው ያሰቡበትን የተቋም ፍልስፍና ለጊዜው ሼልፍ ማድረግ እንበለው የትኛው ጥሩ አገላለጽ እንደሆነ አላቅም። ግን አሸናፊ አሰልጣኝ፣ የተረጋገጠ የድል ታሪክ በሴሪያ ያለው አሰልጣኝ የመቅጠር ፍላጎት ነበረው። ስለዚህ አይናቸውን ያማተሩት ከዚህ በፊት ለዩቬ በተጫዋችነትም በአሰልጣኝነትም እጅግ ስኬታማ የነበረውን አንቶኒዮ ኮንቴን ማምጣት፣ የኢንተር ሚላን ማሰልጣኝ ነበር በቅርብ ጊዜ። ስለዚህ ኔራቱሪ ቢያንኮኔሪ የነበረውን ሰው ሮሴኔሪ የማድረግ ፍላጎት ነበራቸው። ኮንቴም የሚለቅ ይመስል ነበር ከኦሬሊዮ ደ ላውሬንቴስ ከናፖሊው ፕሬዚደንትና ባለቤት ጋር። እሳቸውም እንዲሁም ሞገደኛ ናቸው። ከእሳቸው ጋር ልዩነት ነበረው። ከስኩዴቶ ድሉ በኋላም እንደሚለቅ አይነት ሰው ንግግር ነበር ያደርግ የነበረው፣ እንደሚሰናበት አይነት። ስለዚህ ወደ ሚላን ይመጣል ተብሎ ይጠበቅ ነበር። በኋላ ግን እሳቸው ደ ላውሬንቴስ ኤዲኤል የሚሏቸው አግባቡት። ጥሩ ቡድን እንሰራለን አሉት። ለነገሩ ቃላቸውንም የጠበቁ ይመስለኛል። እንደ ኬቨን ደ ብሮይነ፣ ቦንጆርኖ አይነት አሪፍ ተጫዋቾች፣ ኖዋ ሎንግ አይነት ተጫዋቾችን አስፈርመውለታል። ሚሊንኮቪች ሳቪች ግብ ጠባቂ እሱንም ገዝተውለታል። ስለዚህ አጥቂዎችም ሎሬንዞ ሉካ፣ በኋላ ከሉካኩ መጎዳት በኋላ ራስሙስ ሆይሉንድ አይነት ተጫዋቾችንም ገዝተውለታል። ስለዚህ በዛው ለመቆየት ወሰነ እና ሚላን ወደ ፕላን ቢ መሄድ ነበረበት። አሌግሪ ከፕላን ቢ በላይ ናቸው፣ ትልቅ አሰልጣኝ ናቸው። ስለዚህ እሳቸውን ለመቅጠር ወሰነ እና ጊዜ አላጠፉም። በሱ ኢግሊታሬና የሚላን ማኔጂንግ ዳይሬክተር የሆኑት ጆርጆ ፉርላኒ ተስማምተው እኚህን አሰልጣኝ ገና ጊዜው ሳይገፋ ሜይ 29 ነው ስምምነት የተፈጸመው። ገና የዝውውር ገበያው ሳይከፈት እና ሚላን ሌሎች አማራጮች ላይ ጊዜ ሳያጠፋ በአመት 5.5 ሚሊዮን ዩሮ እየከፈለ እሳቸውን ለመሾም ወሰነ። ወደ ሚላን እንዲመጡ ለማግባባት ያን ያህል ከባድ አልነበረም። ምክንያቱም ሚላን አሁንም ትልቅ ፕሬስቲጅ፣ አሁንም ትልቅ ታሪክ ያለው ስለሆነና እሳቸውም በዚያ የመስራት ታሪክ ስለነበራቸው በዛ ስኬታማ የመሆን
ታሪክ ስለነበራቸው እና መጡ እሳቸው እንግዲህ የክለቡ ባለቤት ጄሪ ካርዲናሌ ብዙ ሲተቹ የነበሩትም ሰው ይሄንን ሹመት አጸደቁት ማለት ነው እና የሚላን ደጋፊዎች ጠልተውት ነበር ይሄ አልትራ አሜሪካናይዜሽን ነውና የሚሉት አለ በእንግሊዝም ይባላል እንደዛ ለምሳሌ በእንግሊዝ ያለው የዴታ ሁኔታ ልክ የመኒቦል ኮንሰፕት ከአሜሪካ ስፖርቶች ከኤንቢኤ ከኤንኤፍኤል አንዳንድ ጊዜም ፊልተር ሳናረግ ነው ሀሳቦችን በቀጥታ የምንወስዳቸው እንደዚህ የሚል የተወሰነ ቅሬታ እንዳለ አውቃለሁ ግን ወደ ፕራግማቲክ ፋንዳሜንታሊዝም ነው የተመለሱት በቃ ወደ ክላሲክ የጣሊያን መንገድ ነው የመጡት እና አሌግሪ መጡ አሁን ሚላን ሲስተካከል ማየት ይቻላል አሁን ይዘልቃል ወይ አላቅም ግን ሲስተካከል ነገሩ ሲቃና ማየት ይቻላል ሚላን ባለፉት ጥቂት ዓመታት በተለይ የተከላካይ መስመሩ ከፍተኛ ድክመት የነበረበት ነው በሁለት ተከታታይ ሲዝኖች ከወገበታች የሆነ ዲፌንሲቭ ሬከርድ የነበረው አሁን በውጤትም በአይደንቲቲም በሲሪየስነስም ኮስተር ያለ ቡድን በመሆንም በጣም የሚደነቅ ነው አሁን ባለፈው የውድድር ዘመን እና ባለፉት ሁለት የውድድር ዘመናት 49 እና 43 ጎሎች ነው የተቆጠሩበት አሁን በዚህኛው የውድድር ዘመን ያዝልቅላቸው እንጂ በመጀመሪያዎቹ ጨዋታዎች በክፍት ጨዋታ ከክሩሚኔንዜ ሳይጠበቅ 2-1 ከተሸነፉበት ጨዋታ ውጪ በክፍት ጨዋታ ጎል አልተቆጠረባቸው በመካከል በአምስት ጨዋታ አንድ ጎል ነው የተቆጠረባቸው እሱም ከናፖሊ ጋር በነበረው ጨዋታ በፔርቬስ ስቱፒኛን አማካይነት በተፈጸመ ጥፋት የተሰጠ የፍጹም ቅጣት ምትን ኬቨን ደብሮይና አስቆጥሮ በፍጹም ቅጣት ምት ነው ያ ጎል የተቆጠረባቸው እንጂ በክፍት ጨዋታ ጎል አልተቆጠረባቸው የሚላን የተከላካይ መስመር ባለፉት 3 ሲዝኖች በ159 ጨዋታዎች 190 ጎሎች የተቆጠሩበት እንደ ልብ የሚያፈስ ነው የነበረው አሁን ያደረጓቸው አንዳንድ ነገሮች ነበሩ አንደኛው የፎርሜሽን ለውጥ ማድረግ ነው በ3-5-2 መጫወት ጀምረዋል ከስቴፋኖ ፒዮሊ መምጣት ጀምሮ የሚላን ስብስብም ያጫወቱ አይነትም በፍሮንት ፉት መከላከል የሚሉት እነሱ በሃይ ፕሬሲንግ ከመጀመሪያው መስመር ጀምሮ መከላከልን ይመርጥ የነበረ ነው አሁን ከዛ ለየት ብሏል የበለጠ ጠለቅ ባለ መስመር የሚጫወት እና የአምስት ተከላካዮች መዋቅር ያለው ግን አማካይ ክፍል ላይ ብዙ ኦቨርሎድ የማይደረግ የቁጥር ብልጫ የማይወሰድበት አይነት ነው ስለዚህ የእሳቸው መምጣት አንዳንድ ፕራግማቲክ ለውጦች ማድረግ ላይ ትኩረት ያደረገ ነው የበለጠ ሶሊድ መሆን ያለፉት ዓመታት የሚላን ችግር የነበረው የማጥቃት ችግር አልነበረም ማጥቃቱም እንከን አልባ ባይሆንም የተዋጣለት 9 ቁጥር ለምሳሌ ለማግኘት ከኦሊቪዬ ዢሩ መልቀቅ በኋላ ቸግሯቸዋል የሳንቲ ሂሜኔዝም የታሚ አብርሃምም የሌሎችም ተጫዋቾች ኤክስፐሪመንት አልሰራም ስለዚህ የ9 ቁጥር ችግር ነበረባቸው ግን በአጠቃላይ ከማጥቃቱ ጋር መከላከሉን ካነጻጸር ነው መከላከሉ እጅግ የከፋን የነበረው ስለዚህ አሁን ነገሮች መለወጥ ጀምረዋል እና ሚላን አሁን አጀንዳ ከሆነ የሚሆነው ከሜዳ ውጪ ባሉት ውዝግቦች አይደለም ባለፈው ጥቂት ዓመታት ከሜዳ ውጪ የነበሩት ውዝግቦች ትልቅ ድራማ ትልቅ መነጋገሪያ የነበሩ ናቸው አሁን ስለ ሚላን ጥሩ ፐርፎርማንስ መጥፎ ፐርፎርማንስም ሲወራ የበለጠ ሜዳው ላይ ስላለው ነገር ነው የምናወራው እና ይሄ ደግሞ የአሰልጣኙን ተጽዕኖ ማየት ይቻላል ለምሳሌ በክሩሜኔንስ የተሸነፉ ቀጣዮቹ ጨዋታዎች ላይ ቡድኑ ጥሩ መጫወት ጀመረ አሁን ያኔ ስለ ሚላን ዲቤት የምናደርገው የቡድኑ ፊዚካል አውትፑት ጥሩ ነው ወይ የተናጥል ተጫዋቾች አስተዋጽኦ እንዴት ያለ ነው አዲሱ ፕሌይንግ ሲስተም እየሰራ ነው ወይ ታክቲካዊ ሚዛኑ የተጠበቀ ነው ወይ የሚል እንጂ ባለፉት ዓመታት የነበረው በሚላኔሎ በሳንሲሮ የነበረው የውዝግብ ድባብ ያለበት አይደለም አንዱ በጎ ነገር የሚመስለኝ እሱ ነው ግን እንዳልኩት ደግሞ አንዳንድ መታታዊ ዝውውሮችን አድርገዋል በቀደም የሚላንና የዩቬንቱስን ጨዋታ አይታችሁ እንደሆነ ሉካ ሞድሪች በጣም የሚያስደንቅ የጨዋታ ብቃትን ያሳየው የሚላን ትልልቆቹ ሞመንቶች ለምሳሌ ፍጹም ቅጣት ምት የተገኘበት አጋጣሚ ኬሊ ሳንቲ ሂሜኔዝ ላይ ጥፋት ሲሰራ ኳሱ የተነሳው ግን ከሉካ ሞድሪች ነው እንደ በአሜሪካ ስፖርቶች እንዳለው እንደ ኳርተር ባክ ከዩቬ የተከላካይ መስመር ጀርባ በጣም አስደናቂ ኳስ ጣለ ከዛ በኋላ ኬሊ እሱን ለማቆም ጥፋት መስራት ብቻ አማራጭ ነው ብሎ አሰበና ኤሲ ሚላን የፍጹም ቅጣት ምት አገኘ በእርግጥ ባለፉት ጥቂት ዓመታት የኤሲ ሚላን የፍጹም ቅጣት ምት ሬከርድ ጥሩ አይደለም እና ክሪስቲያን ፖሊሲች የፍጹም ቅጣት ምቱን ሳተው ግን ደግሞ በጨዋታው መጨረሻ ላይም ሚላን ያንን ጨዋታ ከቱሪን በድል ለመመለስ የሚያስችል አንድ ሌላ ትልቅ የጎል ማስቆጠር እድል አግኝቶ ነበር ራፋ ሊያዮ ተቀይሮ ከገባ በኋላ እሱም ያንን የጎል እድል ሳይጠቀምበት ቀረ
ግን ይሄ የውድድር ዘመን ከተጀመረበት ጊዜ ጀምሮ አማካዮችን በተለያዩ ሜትሪኮች ብታነጻጽሩ ሉካ ሞድሪች ከሴሪያው ምርጥ አማካዮች መካከል የሚጠቀስ ነው። በ40 ዓመቱን ማመን አትችሉም 40 ዓመት መሆኑን። እኔ ሚላን ደጋፊ ነበር አስታውሳለሁ። ከ2018 የዓለም ዋንጫ በኋላ ወደ ኢንተር ሊሄድ ተቃርቦ ነበር። ግን ከልጅነቱ ጀምሮ ለዝቮኒሚር ቦባን ባለው ከፍተኛ አድናቆት የተነሳ የሚላን የኤሲ ሚላን ደጋፊ በመሆኑ የሚታወቅ ነው እና ለሱ በእግር ኳስ ሕይወቱ የመጨረሻ ዓመታትም ላይ ቢሆን ህልሙን ያሳካበት ሲደግፈው ላደገው ቡድን የመጫወት ታሪክ በልጅነቱ የሚላን መለያ ለብሶ የሚታይበት አንድ ፎቶግራፍም አለ። ግን ከሁሉ በላይ አሰልጣኙ የዊኒንግ ካልቸር የማሸነፍ ባህል ያላቸው አሰልጣኝ ናቸው። በጣም ተወዳጅ ናቸው በጣሊያናውያን። ከድጋፍ ወሰን ባሻገር የሚወደዱ ናቸው። ከድጋፍ አጥር ባሻገር የሚወደዱ ናቸው። ምክንያቱም የዩቬ አሰልጣኝ ስትሆኑ አትወደዱም። በተቀረው የጣሊያን ክፍል ሁሌም በየሊጉ ዶሚናንት የሆኑ ቡድኖች በሌሎቹ ይጣላሉ። ዩቬ ከዩቬንቲዲ በስተቀር በሌሎቹ ሁሉ ይጣላል። የዩቬ ደጋፊዎች ከሆኑ ሰዎች ውጪ ይጣላል። እሱ ደግሞ ባህሪያዊ ነው። ሪያል ማድሪድ ወይም ማንቸስተር ዩናይትድና ሊቨርፑል ወይም ባየር ሚኒክ በሌሎቹ ይጣላሉ። ዶሚናንት ስለሆኑ ሁሌ ስለሚያሸንፏችሁ ልትወዷቸው አትችሉም አይነት ማለት ነው። ወይም ታሪካቸው እንደዚህ ገዘፍ ያለ ስለሆነ ስለዚህ ለእነዚህ ቡድኖች የሚጫወቱ ተጫዋቾችም እነዚህም ቡድኖች የሚያሰለጥኑ አሰልጣኞችም ያንን ያህል አይወደዱም። ግን ማክስ አሌግሪ በጋዜጣዊ መግለጫቸው ላይ በንግግራቸው ላይ እና በጣም ትኩረት የሚስቡ ካራክተር ገጸ ባህሪ ልበላቸው እንደዛ በመሆናቸውም የተነሳ በግማሽ ጣሊያን ይወደዳሉ ይባላል እና የእሳቸው መምጣት በጣም የሚወደዱ አሰልጣኝን መቅጠር ነው። ሲመጡ ራሱ የመጀመሪያ ጋዜጣዊ መግለጫቸው ላይ ሞቅ ባለና ደግሞ በጣም የሚጋባ ፈገግታ ያላቸው ሰው ናቸው እና ቦንጆር ነው አሉና ጀመሩ። ቻው ቱቲ ከጋዜጠኞች ጋር ያላቸው ግንኙነት በጣም ቀለል ያለ ስለሆነ ልክ እንደ ፓውሎ ፎንሴካ ወይ እንደ ኮንሴሳው አይነት አይደሉም። ኮስተር አይነት ያሉ አሰልጣኝ አይደሉም። በፕሬስ ኮንፈረንስ ላይ እንደዛ አይደሉም። በጨዋታ ላይ ይበሳጩ፣ ኮታቸውን አውልቀው ሲወረውሩ፣ ክራቫታቸውን እንዳንዳች መንጭቀው ሲፈቱ ምናምን የምናያቸው በጣም ስሜት የተጫናቸው ቢሆኑም ግን በብዙሃን መገናኛዎች ደግሞ የሚወደዱ ናቸው። ይሄ በጣም አስፈላጊ ነው። አሁን ፎንሴካ አምና ራሱንም ለመከላከል ተቸግሮ ነበር። ለምሳሌ እንደምታውቁት በእንግሊዝ አሰልጣኞች ፒአሮችም ናቸው። የህዝብ ግንኙነት ስራ እንደሚሰሩ አይነት ናቸው። በጣሊያን እንደዛ አይደለም። የስፖርት ዳይሬክተሩም ማኔጂንግ ዳይሬክተሩም አንዳንድ ጊዜ ሲል ፕሬዚደንቱም ይናገራሉ። ስለዚህ ስለ ክለቡ የምንሰማው ከአሰልጣኙ ብቻ አይደለም። በእንግሊዝ አሰልጣኞች እንደው በሀገሪቱ ባለው የእግር ኳስ ባህል የተነሳ እንዲህ አይነት ልማድ አለ። ግን ለምሳሌ በጀርመን ብታዩ ባየር ሚኒክ የሆነ ጨዋታ ካደረገ በኋላ ክሪስቶፈር ፍሩንድ ወይም ማክስ ኤበርል ወይ በቦሩሲያ ዶርትሙንድ ሃንስ ዮአኪም ቫትስከ ወይም ሴባስቲያን ካይል የሆነ ነገር ሲናገሩ ትሰማላችሁ። ስለዚህ የክለቡ ቃል አቀባይ የመሆን ግዴታ የለበትም አንድ አሰልጣኝ። ፎንሴካ ግን ተትቶ ነበር። ለምሳሌ ከዛ የቲዮ ኤርናንዴዝ እና የራፋ ሊያዮ ውዝግብ በኋላ አሰልጣኙ ሊከላከል የወጣ የሚላን ሹመኛ አልነበረም። ስለዚህ በቅጥራቸው እንዳልተማመኑ አይነት ይመስል ነበር። ተጫዋቾቹም እንዳልኩት አሰልጣኙም ይሄንን ኢንቫይሮንመንት በጣም ጥሩ የፕሬስ ሃንድሊንግ ስላላቸው ምንም እንኳ ኃላፊነትን የሚጋሩ ቢሆንም የክለቡ ማውዝፒስ የመሆን ኃላፊነት የአሰልጣኙ ብቻ ባይሆንም ነገር ግን አሰልጣኙ ይሄንን በሚገባ በጣሊያን ፕሬስ በጣም የሚወደዱ በመሆናቸው የተነሳ ጥሩ ሃንድል አድርገውታል። ከመጀመሪያው ፕሬስ ኮንፈረንሳቸው ጀምሮ ያንን ነው እያደረጉ ያሉት። ክሪስቲያን ፑሊሲክ ባለፉት ጥቂት ዓመታት የሚላን ምናልባት በጣም ወሳኙ ተጫዋች እንዲህ አይነት አሰልጣኝ ሲመጣ ለሱ እንድትጫወት ያስገድዳል፣ እንድትጫወትለት እንድትፈልግ ያደርጋል ብሎ ተናግሯል። ምክንያቱም ከጨዋታ በፊት የሚያደርገው ዝግጅትና በጨዋታ መሀልም የሚያሳየው ስሜት ለማሸነፍ ከግድግዳ ጋር መላተም እንኳ ቢያስፈልግ ያንን ለማድረግ የቆረጠ ድል የተጠማ አሰልጣኝ ነው ብሏል። ለዚህ ነው ይህንን ዊኒንግ ሜንታሊቲ አምጥተውታል የሚባለው። ግን ሜዳ ውስጥም እንዲህ አይነት ቅድም እንዳንኳቸው አይነት መፍትሄዎች መፈለግ ጀምረዋል። ለምሳሌ ፊካዮ ቶሞሪ እንግሊዛዊ ኤሲ ሚላን ተከላካይ ምን ይላል? ባለፉት ጥቂት ዓመታት እያንዳንዳችን ሰው በሰው ማርክ ማድረግ ስለነበረብን የፕሬሲንጋችንም አይነት ማን ቱ ማን ፕሬሲንግ ስለሆነ ያ የተመደበልንን ሰው ሜዳ ውስጥ ሁሉ ስንከተለው እንውላለን አለ። አሁን ግን የበለጠ ስትራክቸርድ ነው የሚል አስተያየት ሰጥቷል። እንዳልኩት 3-5-2 ነው የሚላን ፎርሜሽን። በሚከላከልበት ጊዜ የአምስት ሰው
ከሚድ ቱ ብሎክ ባክ ላይን የሚሉት ከሚድ ብሎክ እስከ ዲፕ ብሎክ ድረስ የሚጫወት የሜዳውን ስፋትም በሚገባ መከላከል የሚችል ነው። ምክንያቱም ብዙ ክሮስ የሚደረጉ ኳሶችን የመከላከል ድክመት የነበረበት ነው። ግን ደግሞ ይሄ ለውጥ በተለይ ባለፉት ጨዋታዎች በሚገባ ይታያል። እዛ የክሩሜኔንዜ ጨዋታ ላይ ትልቅ ሰርፕራይዝ ነው። ሰዎች ኦኬ እንደገና ሚላን አስቸጋሪ ዓመት ሊያሳልፍ ነው ማለት ነው የሚል ጥርጣሬ የፈጠረ ጨዋታ ነበር። በአዲስ መጤ ቡድን ነው በሜዳቸው የተሸነፉት። እንደው ፐርፎርማንስን ብቻ ነጥለን ካየን ያንንም ጨዋታ መሸነፍ አልነበረበትም። በእርግጥ ሚላን ከአንድ ጎል በላይ ማስቆጠር የሚችልባቸውን በርካታ የጎል እድሎች ፈጥሮ ነበር። ከዚያ በኋላ ግን የተከላካይ መስመሩ የበለጠ ጠጥሯል። የአሌግሪን ቡድን መስሏል። አሁን የውድድር ዘመኑ ከተጀመረ በኋላ ያለውን የሚላን የመከላከል ሬከርድ ብታዩ በ20 ዓመት ውስጥ የሚላን የተከላካይ መስመር እንደዚህ አነስተኛ ጎል ተቆጥሮበት የውድድር ዘመኑን ጀምሮ አያውቅም። በ20 ዓመት ውስጥ ግን ደግሞ ልምድ ያላቸው ተጫዋቾችም ጨምረዋል። አሁን አማካይ ክፍሉ ላይ ካያችሁ ብዙ ወጣት ተጫዋቾችን አምጥተዋል። ለምሳሌ ሳሙኤል ሪቺ ወይም ያርደን አሻሪ አይነት ተጫዋቾችን አምጥተዋል። በጣም ጥሩ ተጫዋቾች ናቸው። ግን ይሄኛው ቡድን ደግሞ ሲኒየር የስፖርት ዳይሬክተር አመጣ አልኩኝ። 15 ዓመት የስፖርት ዳይሬክተርነት ልምድ ያለው ሰው፣ ረጅም ዓመት በሴሪያ የመጫወትም ታሪክ ያለው ሰው፣ ስለዚህ የጣሊያን እግር ኳስ አብጠርጥሮ የሚያውቅ ግን ደግሞ እንደ ማክስ አሌግሪ አይነት በሄዱበት ሁሉ በአብዛኛው የሚሳካላቸው በጣሊያን ከታሪክ የምን ጊዜም ትልልቆቹ አሰልጣኞች መካከል እንዳንዱ የሚቆጠሩ አሰልጣኝን ቀጠረ። ሌላ ሲኒየር ፊገር ናቸው። ግን ደግሞ ሜዳ ውስጥም ሲኒየር ተጫዋቾች አሉት። እንዳነሳሁት የሉካ ሞድሪች መምጣት ሜንታሊቲም ነው። ስንት ቻምፒየንስ ሊግ ነው ያሸነፈው? ከአንድ እጅ የጣት ቁጥር በላይ ብዙ ነው ያሸነፈው። የዓለም ዋንጫ ፋይናሊስት ነው። የባሎንዶር አሸናፊ ነው ሞድሪች። ከዚያ ደግሞ አድሪያን ራቢዮ መጣ። እንግዲህ ራቢዮ ለሳቸው እንደ ልጅ ነው ይላሉ። አብሮ ሰርቷል ከሳቸው ጋር በዩቬንቱስ በጣም ጥሩ ቅርርብ አላቸው። ግን አንድ የወሰዱት ሪስክ ቬሮኒክ ራቢዮ የሚባሉ እናት አሉት። በፓሪስ ሰን ጀርመን ከነበረበት ጊዜ ጀምሮ አንዳንዴ ልጁ እንዲያድግ አልተፈቀደለትም በሚል ልክ እንደ ኔይማር አባት አይነት ተጽዕኖ ሁልጊዜም ውሳኔዎቹን በእናቱ ፍቃድ ስር የሚያውል አይነት ነው። ደግሞ ውዝግብ ነበር እንደምታውቁት። ተደባደባል መልበሻ ክፍል ውስጥ የማርሴይ ተጫዋች እያለ ይሄ ሲዝን ከተጀመረ በኋላ ከዛ ማርሴይ ሙሉ ለሙሉ ከቡድኑ ውጭ ያደረገው። ውዝግብ አይለየውም። እናትየውም እየወጡ መናገር ጀምሮ የክለቡን ፕሬዚደንት የክለቡንም የስፖርት ዳይሬክተር ሜዲ ቤናቲያን እነዚህ አይነቶቹን ሰዎች መተቸት ጀመሩ። ስለዚህ ራቢዮን መጋበዝ ይህንን ውዝግብም አብሮ መጋበዝ ነው። ግን ደግሞ አሰልጣኙ ኢንሲስት አደረገው እዚህ ዝውውር አንድ ልምድ ያለው ተጫዋች ይፈልጉ ነበር ከሉካ ሞድሪች ባሻገር። ለምሳሌ አሁን ወደ ሰንደርላንድ የመጣውን የቀድሞውን የአርሰናል አማካይ ግራኒት ዣካንም የማምጣት ፍላጎት ነበራቸው። ግን ራቢዮ መጣ። አሁን እያንዳንዱ በተጫወተበት ጨዋታ በቀደም ከዩቬ ጋር ከቀድሞ ቡድኑ ጋር የነበረውን ጨዋታ ጨምሮ በጣም የሚያስደንቅ ብቃት ነው ያሳየው። ስለዚህ እነዚህ ሁለት አማካዮች ልምድ ጠገብ አማካዮች የሚያስደንቅ አገልግሎት ነው እየሰጠ። ደግሞ የሴሪያ እግር ኳስ በጣም ዝግ ባለ ፍጥነት አይደለም የሚደረገው። ስለዚህ ሉካ ሞድሪች አሁን እንደዚህ 40 ዓመት ሆኖት እንኳን ባዮሎጂካል እድሜው 28 29 30 የሚሉት ሰዎች እንደ 40 ዓመት ሰው አይደለም የሚሉት ሰዎች አሉ። ግን ቢሆንም ሴሪያ ለ40 ዓመት ተጫዋችም ቢሆን እንደው የሉካ ሞድሪች ኬዝ የተለየ ነው። ግን እንደምታውቁት አሁን ኤዲን ሼኮ ወይ ኬቨን ደብሮይነ ወይ ሞድሪች ወይ ራቢዮ አይነት ተጫዋቾች ሄደው በዚህ እድሜም ፐርፎርም የሚያደርጉበት አይነት ነው። በጣም ታክቲካል ነው ግን ዝግ ያለ ነው። ስለዚህ ይሄ ለሞድሪች አይነት ለራቢዮ አይነት የ33 ዓመትም የ40 ዓመትም ተጫዋቾች ይስማማል ሊጉ። የበለጠ ታክቲካል ኢንተለጀንስ የሚፈልግ ሊግ ስለሆነ እና እንደመጡ ተጽዕኗቸው በጣም የሚያስደንቅ። ከዚያ ደግሞ ባለፉት ጥቂት ዓመታት ይሄ ሚላኒዝሞን እንደው ያንን ለሚላን የመጫወትን ዋጋ ቸል ያላለ ተብሎ የሚደነቅ አንድ ተጫዋች ያላቸው ማቴዮ ጋቢያም እሱም ድንቅ የውድድር ዘመን ጅማሬ ያደረገ ነው። አንዳንድ ጊዜ የመሪዎች ትክክለኛ ባህሪ የሚፈተነው በሽንፈት ጊዜ ነው ይባላል። አንድ ቡድን ከተሸነፈ በኋላ በተለይ የሚላን አይነት ታሪክ ያለው ቡድን ከተሸነፈ በኋላ ማንም ወደ ፕሬስ መውጣት አይፈልግም። ሁሉም ወደ መልበሻ ክፍል ነው የሚገባው። በድል ጊዜ ሁሉም ወጣ ብሎ ዛሬ ናም ብሎ ይናገራል። ግን ማቴዎ ጋቢያ ተደብቆ አያውቅም ይሉታል እና እሱም በጣም ጥሩ ሌላ ሲኒየር ፊገር ማለት ነው። የልምድ ዋጋ መናቅ የለበትም። ምንም እንኳ ወጣት ተጫዋቾች ያሉበትን ቡድን ብንወድም ሚላን ከላይ ጀምሮ እስከ ቡድን ስብስቡ ድረስ በባለልምድ ተጫዋቾች ነው የተገነባ ያለው። ሌላ አንድ አድቫንቴጅ ያላቸው ይመስለኝ ግን እነ ሞድሪችም እነ ራቢዮም እነ ጋቢያም ሌሎችም የሚላን ተጫዋቾች ሚላን በዚህ ዓመት በአውሮፓ ውድድር አይሳተፍም። ስለዚህ በሳምንት አንድ ጨዋታ ነው የሚያደርገው።
በእርግጥ የኮፓ ኢታሊያ ውድድር ላይ በአውሮፓ ውድድሮች የማይሳተፉ ቡድኖች ቀደም ካሉት ዙሮች ነው የሚጀምሩት። ግን የጨዋታዎቹ መጠን መቼስ እንደ ቻምፒየንስ ሊግ ወይ እንደ ዩሮፓ ሊግ አይሆንም። በታችኞቹ ዲቪዚዮኖች ከሚገኙ ቡድኖች ጋር ስለሆነ የመጀመሪያ ጨዋታዎቻቸውን የሚያደርጉት። ግን ከዚህ በኋላ ባለው የውድድር ጊዜ ከኮፓ ኢታሊያ በስተቀር በሳምንት አንድ ጨዋታ ስለሆነ የሚያደርጉት ተጫዋቾቹ ለአንድ ጨዋታ ብቻ ነው የሚሰናዱት። እሱ ደግሞ ጫና ያቀላል። ከናፖሊ አንጻር ካያችሁት በተለይ እና ከዩቬም አንጻር ካያችሁት በተለይ የሪከቨሪ ጊዜ አላቸው። እስካሁን ድረስ የሚጠበቅ አንድ ነገር ግን ትልቅ የፖዚሽናል ሺፍት ይደረግበታል ተብሎ የሚጠበቅ አንድ ነገር ግን የራፋኤል ያየው ነገር ነው። በቀደም ከሚላን ጋር በነበረው ጨዋታ ከዛ በፊትም ከናፖሊ ጋር ሚላን ከዩቬ ጋር እና ሚላን ከናፖሊ ጋር በተደረጉ ጨዋታዎች ሁለት ከባባድ ጨዋታዎች ናቸው። በነገራችን ላይ በእነዚህ ሁለት ከባባድ ጨዋታዎች አንድ የፍጹም ቅጣት ምት ጎል ብቻ ነው የተቆጠረባቸው። ሁለቱንም ጨዋታዎች አንደኛውን አሸንፈዋል ናፖሊን። የመጀመሪያ አጋማሽ ፍጹም ከፍተኛ ብልጫ የነበረበት ነው 11 ለ11 በነበሩም ጊዜ ማለት ነው። ያው ከዚያ በኋላ ደግሞ በጣም የሚያስደንቅ የመከላከል ሪዞልቭ ነው ያየ ነው። ግን ራፋኤል ሊያዮ በፕሪሲዝን አንዳንድ ሙከራዎች ያደርጉ ነበር። ልክ ሉዊስ ኤንሪኬ በኡስማን ዴምቤሌ ላይ እንዳደረገው ከክንፍ ተጫዋችነት ወደ 9 ቁጥርነት ትራንስፎርም ለማድረግ ጥረት እያደረጉ ነው። ይሄንን ተጫዋች በቀደምም 9 ቁጥሩን ሳንቲያጎ ሂሜኔዝን ነው ተክቶ የገባው። እሱ የሚሳካላቸው ከሆነ ደግሞ ትልቅ ግኝት ነው፣ ምክንያቱም ሚላን የ9 ችግር ስላለበት። ስለዚህ እንደው ተሰርቶ ያለቀ ስብስብ አይደለም። ምናልባት ሰዎች እንዲያውም የሚሉት እሳቸው በ2011 ወደ ሚላን ሲመጡ እንደነበረው አይነት ስብስብ አይደለም ያሁኑ ስብስብ። ያኔ ቲያጎ ሲልቫ፣ ዝላታን ኢብራሂሞቪች፣ አሌሻንድሮ ፓቶ አይነት ተጫዋቾች የነበሩበት ስብስብ ነው። እንዲያውም ይሄኛው ስብስብ የበለጠ 2021 ላይ ወደ ዩቬ ሲመለሱ የነበረውን ስብስብ ይመስላል ይላሉ። ግን ስብስቡ በጣም ጥሩ ነው። ተጫዋቾችን በተናጠለም ካያቸዋቸው በክረምት የፈጸሟቸውም ዝውውሮች አስደናቂዎች ናቸው። ስለዚህ በዚህ መንገድ የማክስ አሌግሪ ሚላን ምን ያህል እንደሚዘልቅ አናውቅም። ገና ነው። ትልልቅ ድምዳሜዎች ላይ ለመድረስ መቻኮል ይሆናል። ግን አሁን የምናወራው እና ዲቴክት የምናደርገው ምልክቶችን ነው። ምልክቶች ሁሉ በጣም ጥሩ ናቸው። በተለይ ደግሞ ያለፉት ሁለት ትልልቅ ጨዋታዎች ፐርፎርማንሶች የሚነግሩን በእርግጥም የሚላን የመመለሻ መንገድ እንደተጀመረ ነው። ስለ ሚላን ይሄንን ያህል ካወራን ይበቃል። ብዙ ደጋፊዎች አሉት አይደለም ሚላን። እኔ ደግሞ ሁሌም ስታይሊሽ እግር ኳስ የሚጫወት ነው እና ከሌሎቹ ቡድኖች የበለጠ እዚህ ሀገር ብዙ ደጋፊዎች ያሉት ይመስለኛል። ኤሲ ሚላን የሚላን መመለስ ብዙ ደጋፊዎችን የጣሊያን እግር ኳስ የበለጠ እንዲከታተሉ ሳያደርግ አይቀርም። ዘመን ተለወጠ፣ ምስራች ተሰማ፣ የአዲስ ዓመት ብስራት ከብርሃን ከተማ። ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ